ሰላም ጤና ይስጥልኝ። ለጥር 23 2018 ዓመተ ምህረት በጣም አስደሳችና አዲስ የድል ዜና ነው ይዘን የመጣ ነው። በጋዞ ወረዳ እስታይሽ ከተማ ዙሪያ በተደረገ የደፈጣ ጥቃት 21 የጠላት ጥምር ሰራዊት ሲደመሰሱ 37ቱ ከባድ ቁስለኛ ተደርገዋል። ይህንን አዲስና አስደናቂውን የእስታይሽን የድል መረጃ እንዳይመልጣችሁ እስከ መጨረሻ ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አላችሁ አንተ ማነህ? ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ህዝባዊ ውይይት መድረክ እያደረገ ይገኛል። ተጨማሪ ያለን ታረምጡታላችሁ። በትናንትናው ዕለት በሸዋ ታላቅ ድል ተመዝግቧል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። አማራን በመክዳት ለስርዓቱ ባደረው የአድማ ብተና ኃይል ላይ ወታደራዊ ኢላማዎችን በመምረጥ የተሳካ የደፈጣ ጥቃት ተፈጽሟል። ተጨማሪ ያለን ታደምጡታላችሁ። በጋዞ ወረዳ እስታይሽ ከተማ ዙሪያ ላይ በተደረገ የደፈጣ ኦፕሬሽን 21 የጠላት ጥምር ሰራዊት ሲደመሰሱ 37ቱ ከባድ ቁስለኛ ተደርገዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአፋብን ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝባዊ ውይይት መድረክ አድርገዋል። የአፋብን ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናለው ክፍለ ጦር በሚያስተዳድራቸው ቀጠናዎች ሰፊ ህዝባዊ ውይይት እያደረገ ይገኛል። በመሆኑም በአፋብን ደቡብ አማራ ቀጠና ሳምነው እዝ ስር የሚገኙ ከፍተኛ የእዝ የኮርና የክፍለ ጦር አመራሮች በተገኙበት ከሞረትና ጅሩ ወረዳ ላሟሻ ቀበሌ ህዝብ ጋር ሰፊ ውይይት ተደርገዋል። በውይይቱም በተለያዩ ወቅታዊ ጉዳዮችና ለትግሉ ጠቃሚ በሆኑ አጀንዳዎች ላይ ያተኮረ ጥልቅ ምክክር የተደረገበት መድረክ ሆኖ አልፈዋል። በተለይም የአማራ ህዝብ ሲናፍቀው የነበረውና አንድ ሁኑልኝ በማለት ሲያደርገው የነበረው ግፊት እውን መሆኑ የተበሰረበት መድረክ ሆነዋል። የጋራ ጠላትን ለመመከት የሚያስችል አማራዊ አንድነት ድርጅት መፈጠሩን ተከትሎ የህዝቡን ደስታና ድጋፍ ተሳታፊዎቹ በተለያዩ ሀሳቦች ገልጸዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የእስታይሽ ከተማውን አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አማራን በመክዳት ለስርዓቱ ባደረ የአድማ ብተና ኃይል ላይ ወታደራዊ ኢላማዎችን በመምረጥ የተሳካ የደፈጣ ጥቃት ፈጽመዋል። የአገዛዙ ዙፋን አስጠባቂ አየር ወለድ ኮማንዶና ባንዳዊ አድማ ብተና በጋራ በመናበብ ወደ ወግን ቀጠና በማቅናት ጀግኖችን ለማጥቃት ያቀደና ውጊያ ለመክፈት የተዘጋጀ መሆኑን ከውስጥ መረጃ የደረሳቸው ጀግኖቹ አፋብን የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የኢቴጌ ጣይቱ ክፍለ ጦር አናብስቶች በተጉለትና ቡልጋ አውራጃ አንኮበር ልዩ ስሙ ይፍሩ ጉባ ድንጋይ መፍለጫና ጎርጎ መገንጠያ በነበረ የጠላት ምሽግ ላይ በመግባት የአራተኛ ሻለቃ ቃኞች ቀድመው በጣሉት ድንገተኛ ወታደራዊ ኢላማ ባደረገ ጥቃት አሽከሩ አድማ ብተና ሙትና ቁስለኛ ተደርገዋል። በጥቃቱ ከፍተኛ ጉዳት የደረሰበት የጠላት ኃይል 6 አድማ ብተና የቆሰለ ሲሆን 3 አማራን በመክዳት ለስርዓቱ ያደረ አድማ ብተና ደግሞ እስከ ወዲያኛው ተሸኝተዋል። ወደ ሶስተኛው ዜናችን ስናሳልፋችሁ በጋዞ ወረዳ እስታይሽ ከተማ ዙሪያ ላይ በተደረገ የደፈጣ ኦፕሬሽን 21 የጠላት ጥምር ጦር ሲደመሰሱ 37ቱ ከባድ ቁስለኛ ተደርገዋል። የደጋሞ መብረቅ ኮር የፌዴራል ጥቁር አስፓልትን ይዞ ሲጓዝ በነበረ የጠላት ጥምር ጦር ላይ
ከባድ ጥቃት በመፈጸም ድል አስመዝግበዋል። አፋብም ምስራቅ አማራ ቀጠና ሚኒሊክ እዝ የደጋ መብረቅ ኮር ከጋሸና ወደ ወልዲያ ሲንቀሳቀስ በነበረ ጥምር የጠላት ሰራዊት ላይ ከባድ ጥቃት በመፈጸም ታላቅ ድል አስመዝግበዋል። በትናንትናው ዕለት መነሻውን ከጋሸናና መቄት ፍላቂት ያደረገው የብርሃኑ ጁላ መከላከያ ሰራዊትና ያረጋ ከበደ አድማ ብተና ሰራዊት ጥቁር የፌዴራል አስፓልትን መንገድን ይዞ ሲንቀሳቀስ በነበረ ሰራዊት ላይ በደጀን ክፍለ ጦርና የኮር ቃኝ ሻለቃ ግስላዎች በተወሰደ የደፈጣ ጥቃት የፋሽስቱ ሰራዊት ሙትና ቁስለኛ ተደርገዋል። በጋዞ ወረዳ እስታሽ ከተማ ዙሪያ ላይ በተደረገ የደፈጣው ጥቃት ኦፕሬሽን 21 የጠላት ጥምር ጦር ሲደመሰስ 37ቱ ከባድ ቁስለኛ ተደርገዋል። ከዲሽቃ እስከ ሞርተር የቀላቀለው የደፈጣ ኦፕሬሽን በጠላት ላይ አንገት ያስደፋ ጥቃትን መፈጸም ሲቻል ይህንን ከባድ ጉዳትና ውድቀት ያስተናገደው የጠላት ሰራዊት ከእስታሽ ከተማ ፈርጥጦ ሲወጣ በደመ ነፍስ ከ4 በላይ ንጹሃኖች ላይ ጥቃት ፈጽመዋል። በትናንትናው ዕለት በሸዋ ታላቅ ድል ተመዝግቧል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። ፋኖ አበበ ስለ ጊዜ አመሰግናለሁ። መረጃ እውነት ነው ማረጋገጥ ይቻላል? አመሰግናለሁ። አዎ እውነት ነው። ዛሬ በጠላት ላይ ከፍተኛ የሆነ ኪሳራ እንዲደርስበት አድርገናል። ጠላት ከዚህ በፊት ሳሲት ላይ ይታወቃል። ከዚህ በፊት ከበባ በማድረግ በተወሰኑ አባላቶቻችን ላይ በተወሰኑ ጀግኖቻችን ላይ አጸያፊ ምግባር ፈጽሞ ነበረ። አሁንም ያንን ለመድገም እንቅስቃሴ ባደረገበት ሰዓት በሚገርም ሁኔታ ደፈጣ በመጣል እንዲሁም ግንባሮችን በማስፋት በጠላት ላይ የደረሰው ኪሳራ ልቆ መሳፍንት ሌለው ነው። በጣም ከባድ ኪሳራ የደረሰበት ዕለት ነው ዛሬ። እንግዲህ በዛሬው ዕለት ጥር 20 ማለት ነው 2018 ዓ.ም ጠላት ያለ የሌለ ኃይሉን ከሰላ ድንጋይ ከተማ እንዲሁም ከጣርማ በር ወረዳ በማሰባሰብ የወገንን ኃይል የማፈን ምናባዊ ዓላማውን አንግቦ ወደ ሳሲት እና አይሶፌ ቀጠናዎች በማቅናት እርምጃ ለመውሰድ ሞክሮ ነበረ። እንግዲህ መረጃው ቀድሞ የደረሳቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆኑት ጀግናው ራምቦ ክፍለ ጦር ቀድሞ መረጃው ደርሷቸው ስለነበረ አካባቢው አባት ጦር አርበኞች ጋር በጋራ በመሆን እንግዲህ ልዩ ስሙ ቦታው ማለት ነው አጃና ሚካኤል የሚባል ነው። አጃና ሚካኤል መገንጠያ ላይ በጠላት የደፈጣ ጥቃት ወድቆ ጠላት ማለት ነው 19 በላይ የጠላት ኃይል ሞቷል። በእርግጥ ይሄ በቁጥር በጣም ትንሽ ነው። በጣም በርካታ ኃይሉ ሞቶበታል። ጠላት ዶዘር ነበረ የጅምላ መቃብር ቆፍሮ ሲቀብር የነበረ ሰላ ድንጋይ ከተማ ድረስ ወስዶ ማለት ነው። እና የወገን ኃይል ወይም ራምቦ ክፍለ ጦር በጣለው ደፈጣ ጥቃት ከ19 በላይ የብልጽግና ሰራዊት እስከ ወዲያኛው ተሸኝቷል። በርካቶች ቁስለኛ ሆነዋል። በነገራችን ላይ በዚህ ውጊያ 2 ትላልቅ ባለስልጣናቶችም ጭምር ማለት ከፍተኛ አመራሮች ጭምር አጥቷል። በዚህ ውጊያ እንግዲህ ከፍተኛ አመራሮቹ ስማቸውን አጣርተን በቀጣይ ዘገባችን ይዘን የምንመጣ ይሆናል። ስማቸውንና ፎቶቸውን እንግዲህ በዚህ ውጊያ በርካታ ባሉን ከማጣቱን በዘለለ ከፍተኛ አመራሮችን 2 ከፍተኛ አመራሮች ጭምር ተደምስሰውበታል። ይሄ ደግሞ ለእኛ ትልቅ አስተዋጽኦ አለው። ከዚህ በኋላም ይቀጥላል። በእርግጥ ይሄ በጣም ተራ ነገር ነው። እኛ እስከዛሬ ከፈጸምናቸው ታሪኮች ከፈጸምናቸው ገድል በጠላት ላይ ከፈጸምነው ከፍተኛ ኪሳራ አንጻር በተለይ ወታደራዊ ኢላማዎችን ታርጌት በማድረግ በስርዓቱ ወንበር አስጠባቂ ላይ ከዚህ በፊት በጣም በሚገርም ሁኔታ ከባድ ኪሳራ አድርሰናል በተለያዩ ቦታዎች ላይ። ይሄ የሚታወቅ ነው። ይሄ ለእኛ አዲሳችን አይደለም። ወደፊትም የምንቀጥልበት ይሆናል ማለት ነው እና በርካቶች ቁስለኛ ተደርገዋል። በዚህ አውደ ውጊያ ከፍተኛ የሆነ የሰብአዊ እና ቁሳዊ ኪሳራ ደርሶበታል ማለት ነው። በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት ክፍለ ጦሩ ታላቅ ድል ተቀዳጅቷል ማለት ነው። በዚህ አውደ ውጊያ እንግዲህ በጀግናው ሰራዊታችን ደፈጣ ላይ የወደቀው የአየር ወለድ ብሎ ነው የሚያመጣው። በእርግጥ አየር ወለድ ነው ለማለት ያስቸግራል። እንግዲህ የክፍለ ጦር አባላት በጉዞ ላይ እያለ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት ሀሩር በርካታ ኃይሉ ሲደመሰስበት፣ ቀሪው ደግሞ ወደ ሰላ ድንጋይ ሆስፒታል የቆሰለው ሆስፒታል ገብቶ በጣም በርካታ ቁስለኛ ከመሆኑ ጋር ተያይዞ ሆስፒታሉ የተጨናነቀበት ሁኔታ ነው ያለው። ሰላ ድንጋይ እንግዲህ በርካታ ቁስለኛውንና ሞቱን አንድ ላይ ጭኖ ነው ወደ ሰላ ድንጋይ የተመለሰው ማለት ነው። እንግዲህ በሌላ በኩል የአፄ አምደ ጽዮን ኮር አካል የሆነው የእምዬ ምኒልክ ልጆች ማለት ነው እንግዲህ ምኒልክ ክፍለ ጦር በመንዝ ቀጠና ላይ እንደሚንቀሳቀሱ ይታወቃል። እንግዲህ በትናንትናው ዕለት ከቀኑ 7 ሰዓት ጀምሮ በሌላኛው ወደ ውጊያ ማለት ነው ከመንዝ ቀያ ወረዳ መቀመጫ ከሆነችው ዘምሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ ጠላት እንግዲህ የእኛ አናብስቶች ባደረጉት የተቀናጀ ተጋድሎ ድል ተቀዳጅተዋል። 3 ሚሊሻ አባላትም በሚኒሊክ ክፍለ ጦር ተማርከዋል። እነዚህ ምርኮኞችም በእጃችን ይገኛሉ ማለት ነው እና ይህንን ይመስላል። በሌላው በሚኒሊክ ክፍለ ጦር የተማረኩት የባንድ አባላት ስም ዝርዝር ካስፈለገ እሱ መጥቀስ ይችላለሁ። በቅርቡ የሚኒሻ አባል የሆኑት አቶ
ላይችል ከፈለኝ የሚባሉ በፋኖ ውስጥ በአባልነት የቆዩ ናቸው። እነሱ በቁጥጥር ስር ውለዋል ማለት ነው። ሌላኛው ሁለተኛው አቶ ቃኘው ደምሴ ይባላል። ዘመሩ የ02 ቀበሌ ሊቀመንበርና በዚህ ስርዓት ላይ ከፍተኛ የሆነ አገልግሎት ያለው ታማኝ ወንበር አስጠባቂ የሆነ ሰው ነው። ሌላውና ሶስተኛው በቅርቡ የሚኒሻ አባል የሆነ አቶ መክብብ ገብሬ የተባለ ነው። በፋኖ ውስጥ በአባልነት የቆየ ነው። ይህም እንደዚሁ ይህንንም ተማርኳል ማለት ነው። ይህ በእንዲህ እንዳለ ሌላኛው የአፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ነው። በጅሩ ቀጠና ላይ የሚንቀሳቀሰው ክፍለ ጦር ነው። እንግዲህ በተደጋጋሚ ወንጀል ሲፈጽሙ የነበሩ የሚኒሻ አባላቶች አሉ። እንግዲህ ክፍለ ጦሩም በዚህ ወንጀላቸው በወንጀል ሊጠይቅ ሲያፈላልጋቸው መቆየቱ ይታወሳል እና እነዚህን በወንጀል ሲፈለጉ የነበሩ የሲያ ደብር ነዋይ ወረዳ የአገዛዙ ቀኝ እጅ የሆኑት ሚኒሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር ምርመራ እያደረገባቸው ይገኛል። ክፍለ ጦሩ እንግዲህ በፋኖ ቁጥጥር ስር የዋሉት የሚኒሻ አባላት አንደኛ አቶ ጌታሁን ተፈራ የጎዝጎዛ ቀበሌ ሎጂስቲክ ነው፣ የስርዓቱ የሚኒሻ ሎጂስቲክ ማለት ነው። ሁለተኛው አቶ አስደግድግ ይባላል የሞተለሚ ቀበሌ ሀብት አሰባሳቢ ነው። ይህም እንግዲህ ግርግር ጎጥ የምትባል ቦታ ላይ ያለ የተወለደ ሰው ነው። ሌላው ሶስተኛው አቶ እንዳለልኝ ሀብታሙ ይባላል ሞተለሚ ቀበሌ እናት ጉያ ጎጥ ሀብት አሰባሳቢ ነው። ይሄ የሚኒሻ ሀብት አሰባሳቢዎች እና አለኝ የሚላቸው የስርዓቱ የጀርባ አጥንት አገልጋዮች ናቸው እና እነዚህን ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚኒሻ አባላት እንግዲህ እነዚህ ስርዓቱ ሲፈጽም የነበረውን ወንጀል እየፈጸመ ያለውን በከተማ ላይ በህዝቡ ላይ በማህበረሰቡ ላይ እየፈጸመ ያለውን ወንጀል አጋልጠዋል። እንግዲህ በሰጡት ማብራሪያ ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው እየሰሩ የነበሩና በመሀል ክህደት ፈጽመው ወደ ጠላት የገቡ ናቸው። ከዛም በይቅርታ ገቡ በሚል ሰበብ በተደጋጋሚ ወደ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክህደት በመፈጸም ደብረ ብርሃን ከተማ ድረስ ሄደው ስርዓቱ እንግዲህ እጅ ሰጡ በሚል ወይም ይቅርታውን ተቀበሉ በሚል ወስዷቸው ደብረ ብርሃን ድረስ ከሄዱ በኋላ በአገዛዙ ቤት ያው የማጭበርበሪያ ስልት አለች ተሃድሶ በሚል ሰበብ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።